አንድ ሰው እንዴት ነው ራሱን ማወቅ የሚችለው? እንዴት ነው ራሱን መሆን የሚችለው? ሁል ጊዜ አንተ ባልሰከንክበት በአርምሞ ስሜት ውስጥ ወይም ድባብ ውስጥ ባልሆንክበት ሁኔታ ራስህን ለማወቅ ወይም ደግሞ ራስህን ለመረዳት አመቺ ጊዜ አታገኝም። ራሳችንን የምንፈልግባቸው ድባቦች ብዙ ጊዜ የተረበሹ ናቸው፣ የሰከኑ አይደሉም። ጩኸት የበዛባቸው፣ ዝም ብሎ ስግሪያ የበዛባቸው፣ መጋለብ ብቻ የሆኑ ጽሞና ያጠራቸው ናቸው ብዬ ነው አስበው። ራስነት ደግሞ በዛ ውስጥ እየተዋኘ አይገኝም ብዬ ነው አስበው። ራስን ለማዳመጥ ራስን ለመረዳት በሚያስችል አይነት ድባብ ውስጥ ሁል ጊዜ ቅድም ነግሬሃለሁኝ፣ የሰው ልጅ የሚፈልገውን ነገር በእምነቱ ውስጥ አያጣውም የሚል እምነት አለኝ። ደግሞም እውነት ነው። ብዙ ጊዜ ግን እንዳልኩህ ራሳችንን የምንፈልገው የሚጮኸው ዓለም ውስጥ ሆነን ነው። ይሄ በጣም የተረበሸው ዓለም ውስጥ ሆነን ነው። በዛ ውስጥ ደግሞ ትረበሻለህ እንጂ ምንም የተረጋጋ ነገር አታገኝም። እና አንዳንድ ጊዜ መቆም ቆም የምትልባት ጊዜ እንዳለች ሆና ማለት ነው። ምክንያቱም በቆምታ ውስጥ ነው ሁሉንም ነገር ማየት። ምንድነው በወራጅ ውሃ ውስጥ ራስህን መመልከት ትችላለህ? በሚወርድ ውሃ ውስጥ አይደለም፣ መቆም አለበት። ልታይ ከፈለክ ራስህ የሰከነ መሆን አለበት፣ መርጋት አለበት። ኢቭን አይደለም የማይወርድም ውሃ ቢሆን የቆመም ቢሆን ሙቭመንት ውስጥ መሆን የለበትም። መስከን አለበት፣ ጸጥ ማለት አለበት፣ መርጋት አለበት። በዛ አይነት በተመቻቸ ስሜት ውስጥ ስትሆን ገብተዋል የነበርከውንም የሆንከውንም እየሆንክ ያለውንም የምትሆነውንም ነገር ለማሰብና ለመረዳት አመቺ የሆነ ድባብ ተፈጥራለህ ብዬ አስባለሁ። ግን ብዙ ጊዜ ከዚህ በተቃረነ አይነት ድባብ ውስጥ ስለሆንን ራሳችንን ቀርቶ ገብተዋል ይሄ አለንበት የምንለውንም ሁሉ ዓለም ለማየትና ለመረዳት እድል አናገኝም። እንግዲህ ተናጋሪ ለመሆን ጥሩ አዳማጭ መሆን መሰረቱ ነው። ሲናገሩ አያምርባቸውም ብለህ የምታስበው ባልተናገሩ ባይናገሩ ይሻል ነበር የምትላቸው ሰዎች ጥሩ ያላዳመጡ ናቸው። ጥሩ እንደዛ ነው። እውነቴን ነው የምልህ። የምትናደድባቸው የምትበሳጭባቸው እንዴት እንደዚህ ይላል፣ እንዴት እንደዚህ ያወራ፣ እንዴት ምን ማለቱ ነው እንዴት የምትላቸው ሰዎች ብዙ ጊዜ ይሄ ቤዝለስ የሆኑ መሰረት የሌላቸው ሰዎች፣ ከመሰረቱ ያልመጡ ሰዎች፣ ዝም ብሎ አየር ላይ ብቅል ብለው አየር ላይ የሚያወሩ አይነት ሰዎች ናቸው ብዬ ነው ማስበው። it doesn't mean that እኔን እንትን እያልኩ ሳይሆን እውነቱን ነው የምናገር። ሁልጊዜ ግን መሰረት ሲኖርህ በአስተማማኝ ሁኔታ መቆምህ እውነት ይሆናል። አትዋዥቅም። ገብቶሃል? ቀጥ ያለ ሰው ደግሞ ሁልጊዜ ቀጥ ያለ ነገር ነው የሚያወራው። ያመዛዝናል። ከማውራቱ በፊት ያስባል። ማንን ሊያስቀይም ማንን ሊያስደስት እንዲብል የሆነ 4 dimensional በሆነ መንገድ ያያል ነገሮችን። ስለዚህ አስቦዋል። ምንድነው ሳያቦካ አይጋግርም። ብዙ ጊዜ ዝም ብለን ነው መንጋግረው ፕሮሰሱን ሳንከተል ማለት ነው። ስለዚህ እኔ የሚታየኝ ነገር ምንድነው መጀመሪያ አድማጭ መሆን ያስፈልጋል። ማን ነው የምታደምጠው? አድማጭ ስትሆን ይገባል። ራሱ እኮ ይነግራል። አድማጭ መሆን አለብህ ማለት መናገር የሚችል ሰው አለ ወይም ደግሞ መናገር ያለበት ሰው አለ የሚል ነገር ዝም ብሎ ይታየኛል። እናቶቻችን አባቶቻችን በጣም እኮ ያወራሉ። አዳማጭ አጡ እንጂ እኛን ራሳችንን ላይ ሰቅለን እነሱን ታች አስቀምጠን ዌቲንግ አዚፍ በቃ እነሱ ዋጋ የሌላቸው ከኛ የተሻለ የማያውቁ አድርገን እንስላቸዋለን እንጂ እኮ they are so በቃ well educated እኮ ናቸው። ይሄ በዓለም ዕውቀት ሳይሆን በመኖር የዳበሩ ናቸው፣ የበሰሉ ናቸው። ስለዚህ እነሱን ብታዳምጥ አፈን ከፍተ ነው የምትሰማቸው። ያ ድባብ ከየት መጣ? ማድመጥ የሰጣቸው ጸጋ ነው ብዬ አስባለሁ። ሲያወሩ ያምርባቸዋል፣ ሲያዳምጡ ያምርባቸዋል፣ ሲመክሩ ያምርባቸዋል፣ ሲያስታርቁ ሲያግባቡ ያምርባቸዋል። ያ ነገር ከየት? እኛ ከነሱ በተሻለ ተምረናል እያልን የነሱን እችን ታክል ግን አናውቅም። ይሄ ትልቅ ክስረት ነው። እውነቴን ነው የምልህ። ስለዚህ አንዳንድ ጊዜ ምልህ ከማውራት መለስ ብለህ መስማት አንተን የበለጠ አዋቂ ያደርጋል ብዬ አስባለሁ። ስለዚህ እንደዚህ ልናዳምጣቸው ሲገባ
ንቀን ያላዳመጥናቸው ወይም ደግሞ ያውቁም ብለን የተውናቸው ብዙ የበቁ ሰዎች አሉ። ወደ እነሱ መለስ ብለን ከነሱ መማር ያለብን ብዙ ነገር እንዳለ ይሰማኛልና እኔ ብዙ ነገሬ ከአዛውንቶች ጋር ነው። በጣም እወዳለሁ ያለኝን ነፃ ጊዜ ዞር ብዬ ወደ እነሱ ማዋል እፈልጋለሁኝና እንደዚህ አረጋውያን ማዕከሎች እሄዳለሁ። ዘመዶቼ የሆኑ ትልልቅ እናቶች ትልልቅ አባቶች ጋር እሄዳለሁኝ። በቃ ማውራት እንኳን ባይፈልጉ እኔ ሊያወሩ የሚችሉባቸውን ኢሹዎች ለኮስ አድርጌ ዝም ብዬ አዳምጣለሁኝና ካሰብን ገብቷል ኮሌጅ ዩኒቨርሲቲ መግባት ሁሉ ላይኖርብን ይችላል። ሰራውንዲንጋችን ባይተሰልፍ ትልቅ መማሪያ ተቋም እንደሆነ ማለት ግን ብዙዎቻችን ለነዚህ አይነት ነገር የሰጠነው ዋጋና ግምት የወረደ ስለሆነ እኛም ወርደናል አብረን። ሞስት ኦፍ ይሄ መጽሐፊ ውስጥ ካሉ አብዛኞቹ ሐሳቦች ምንጫቸው ትልልቅ ሰዎች ማለት እንደዚህ የእድሜ ጸጋ ባለቤቶች ናቸው። ከነሱ የማገኛቸው ንግርቶች ነው እኔ ወደዚህ ወደ መጽሐፍትነት ማመጣው። ምክንያቱም እነሱ እንዳልኩ ቦታ አልተሰጣቸውም። ተረስተዋል ወይ ተንቀዋል ወይ ደግሞ አይደሉም ቸል ተብለዋል ወይ ቦታ አልሰጠናቸውም እና የነሱን ነገር ማግኒፋይ ማድረግ ደስ ይለኛል። ምክንያቱም አሁን በዚች ዓለም ላይ ለገጠሙን ብዙ ክስረቶች አካሚ የሆኑ ሐሳቦች አሏቸው። ወራስ ግን እኛ ወደ እነሱ አልተመለስንም። ሁሉ ነገራችን ሩጫችን ሁሉ ወደፊት ነውና እነሱ ደግሞ ያሉት ከኋላችን መለስ ማለት አልቻልንምና ከነሱ ጋር አውርቼ እኔ በጣም ኢንስፓየርድ የሆንኩባቸውን የተማርኩባቸውን ህይወቴን ያረኩባቸውን ሐሳቦች ለጊዜው እንዲመቻ አድርጌ እዚህ መጽሐፌ ውስጥ የቀደሙትም 4 መጽሐፊዎች ውስጥ በታሪክ መልክ መነሻ ኢግናይት የሚያደርጉ ሐሳቦች እየጨማመርኩኝ አርቲኩሌሽኑን መስራት ስላለብን እንጂ የኔ የሆኑ ሐሳቦች አይደሉም። እኔ የሰራሁት ነገር ምንድነው ለአንባቢ እንዲመች ነገሮችን በጥሩ ቃላት ከሽኖ ማቅረብ ላይ ነው እንጂ ሐሳቦቻችን ሁሉ ከቀደምቶቻችን የመጡ ናቸው። የነሱን ሐሳቦች ግን በስነ ስርዓት አስቀምጦ ትውልድ እንዲማርባቸው ራሱን እንዲያነጽባቸው ራሱን እንዲገራባቸው የማድረግ ስራ ከብዙዎቻችን እንደሚጠበቅ አምናለሁኝ። እኔ የሚያደረኩት ትንሿን ነው። በቃ በእኔ አቅም የሚቻለውን ነው የሰራሁትና ሰውነንና በብዙ ችግሮች ውስጥ እንመላለሳለንና አንድ ጊዜ ስለ ችግር አወራንና ከአንድ አባት ጋር ምን አሉ ይመሰለ ብዙ ሚዲያ ላይ ተናግሬያታለሁ ግን ደስ ስለምትለኝ ማውራት ነው። እቺ ራስ ደህና አለች አሉ ቅማል ተረት እነሱ በጣም ይወዳሉ አዛውንቶች ማለት ነውና ራስ ደህና አለች አሉ ቅማል ሲባል ሰምተህ ታውቃለህ ልጄ ያሉኝ። አውቃለሁኝ አልኳቸውና ምንድነው እንደው ራስ ደህና አለች አሉ ቅማል ሲባል የሚገባ የተረዳው ነገር ምንድነው አሉኝ። ያው ባይ ዲፎልት አይደለም ሁሉ ነገራችን እና እኔም የሚመስለኝን እንደዚህ አልኳቸው። ያው እንግዲህ ቅማል የምትኖረው የሰው ልጆች ራስ ላይ ስለሆነ ራስ ደህና ያለችው ራስ መኖሪያዋ ስለሆነ ነው አባቴ አልኳቸው። ታቃሉና አዎ ብዙዎች እንደዛ ነው የሚያስቡት። ቁም ነገሩ ግን ከሱ በስተጀርባ ነው ያለው አሉ። እንዴት አልኳቸው። ብዙ ጊዜ ቅማልን በሁለት ጣቶቻችን ይዘን አንስተን ካረፈችበት ቦታ አንስተን ለመግደል በጥፍራችን ከራሷ በታች ያለውን የሰውነት ክፍሏን ስንደፈጥጥባት ራይታዊ አትሞትም። ስሩታይም ራሷን አስታማ ራሷን ሰርታ በትግስት ውስጥ በጽናት ውስጥ ራሷን ሰርታ ድጋሚ ወደ መኖር ወደ ትክክለኛው መኖር ህመም ወደ ሌለበት መኖር ትመጣለች። ከራሷ በታች ያለውን የሰውነት ክፍሏን ከሆነ በጥፍራችን የደፈጠጥንባት ማለት ነው። የሆነ ጊዜ ይዟትና ከራሷ በታች ያለውን የሰውነት ክፍሏን ደፍጥጠውባት ገደልናት ብለው ይሄዳሉ ትተዋታሉ። ከዛን ስሩ ታይም በጣም ጊዜ ወስዶባት ራሷን በጣም በቃ በብዙ ጭንቀት በብዙ ድካም በብዙ ልፋት ውስጥ ራሷን ድጋሚ አክማ ወደ መኖር መጣች። እናም ራስ ደህና አለች አሉ ቅማል የተባለው ለዛ ነው አሉ።
ገረመኝ። ራሴን ነክታችሁት ቢሆን ኖሮ ነበረ ሞት የነበረው፣ እንኳንም ራሴን አልነካችሁት። ገብቶሃል? እንኳንም ራሴን አልነካችሁት። ከዛ አንጻር ነው ራስ ደህና ያለችው እንጂ ራስ ደህና ያለችው እንጂ መኖሪያዋ ስለሆነ አይደለም። ይሄ እኛ ባይ ዲፎልት የምናስበው ነው። እና በጣም ገረመኝ። እውነትም እኮ ስታስበው የሰው ልጅ ራሱ ደህና ከሆነ ባትበላ ባትጠጣ፣ እውነቴን እኮ ነው፣ የምትመኛቸው ብዙ ነገሮች ባይኖሩህ፣ የምታስባቸው ነገሮች የምትሰራቸው ነገሮች ባይሳኩ፣ ተራምደ ባትደርስ፣ አስበ ባታሳካ፣ ለፍተህ ተግተህ የምትፈልገውን ነገር አቺቭ ማድረግ ባትችል what matters is what you think። ወሳኙ ነገር እዚች ምድር ላይ የምታስበው ነገር ነው። ስለሆነብህ ነገር የምታስበውና የምታምነው ነገር ነው። ስለዚህ ራስህ ደህና ከሆነ ጤነኛ ከሆነ ነገሩን ሁሉ በጸጋና በቀና ትመለከተዋለህ። then you can easily pass that problem ማለት ነው። ታልፈዋለህ። ብዙዎቻችን ግን አንድ ነገር ገጠመን ብለን ስናስብ በቃ አለቀ ዛጋ ብለን ነው ምን ቆመው እና ይሄ መሰለኝ ያሰብናቸውን ነገሮች ሳንደርስባቸው መሃል መንገድ ላይ እያቆመ ያቆራረጠን ያለያየን ብዬ ማስበውና እንዲህ አይነት ነገሮችን በጣም ሰማለኝ ከነሱ። አሁን ይሄንን የትኛው ዩኒቨርሲቲ ገብተህ ትማረዋለህ? እውነቴን እኮ ነው። እነሱ በኑረት በተረቶቻቸው ያንዳንዷ ተረቶቻቸው በጣም የገዘፉ ቢጻፍባቸው ከ3 ከ4 መጽሐፍ በላይ ሊወጣው የሚችል እውነት ያዘሉ ናቸው። ይሄንን የት ነው ሄደን የምንማረው? ትምህርት ቤቶቻችን ትልቅ ከፍተኛ ተቋሞቻችን ይሄንን ያስተምሩናል ወይ? መኖርን ያስተምሩናል ወይ? በምንማረው እየኖርን ነው ወይ? እና አንዳንድ ጊዜ ፓራዶክስ ይሆንብሃል ነገሩ ሁሉ፣ የሆነ ስላቅ ይሆንብሃል። በህይወትህ ህይወቴን ከፍ አደርግበታለሁ፣ ሻሻልበታለሁ፣ ለውጥበታለሁ ብለህ የምትማረው ነገር የምትሞትበት ሁሉ ሊሆን ይችላል። ጊዜ ብዙ ነገርም እያየን ስለሆነ ማለት ነው። ስለዚህ እኔ የሰው ልጅ ጆሮውንም አይኑንም መስጠት ያለበት ሊኖር ለሚችልበት ነገር ነው ብዬ አስባለሁ። የምትማረው ላለመኖር ከሆነ፣ የምትማረው ላለማማር ከሆነ፣ የምትማረው ሌሎችን ላለመኖር እንዳይኖሩ ለማድረግ ከሆነ ያለመማር ይሻላል ብዬ አስባለሁ። ስለዚህ የሚያኖሩ ሐሳቦች ያሉን ባለጸጎች ነን፣ ግን ያሉንን በረከቶችና ጸጎች ከኋላ እንዲህ ትልልቅ እናት አባቶቻችንን ከኋላ ቸል ብለናቸው፣ ጆሮ ዳባ ብለናቸው፣ አይጠቅሙም አርጅተዋል ጃጅተዋል ብለን ንቀናቸው በዚህ ዓለሙ ከንቱ ዕውቀት ተጠምደን የሆነ ራሳችንን ለክስረት የዳረግን ይመስለኛል። ብዙ አሁን አወቁ በቁ ረቀቁ የምትላቸው ሰዎች ናቸው የትልልቅ ችግር ጸባጫሪ ሆኖ መኖርን ውድ ያደረጉብን፣ መኖርን ጥያቄ ያደረጉብን። እውነት ብዙ ጊዜ ነው the more you learn እኮ the more life comes easy። ህይወት በጣም መቅለል አልነበረባት ስትማር ነገር፣ ግን በተማርክ ቁጥር በረቀቅ ቁጥር መኖር ላንተ ተራራ የሚሆንብህ ከሆነ what the meaning of መማርህ ምንድነው ጥቅሙ? መማርህ መኖርህን ካላቀለለው፣ መማርህ መኖርን ካከበደው ትርጉም የለውም እኮ። it's better not to learn። እኔ እንደዛ ነው ማሰብ። ስለዚህ እኔ ብዙ የህይወት ምስጢራቶች ከኋላችን ካስቀመጥናቸው ወይም ጥለናቸው ከመጣናቸው እናት አባቶቻችን ጋር እነሱ በመኖር ነው የበቁት። ልንገር በመኖር እኛ ግን በመኖርና በመማር አልበቃንም። ያ ነገር ትንሽ የሆነ ቅር ያሰኘኛል። ወይራስ ደግሞ ስንመጣ ሁሉ ነገር የኛ ይሆንና እኛ ብቻ ተደማጭ ምናምን እንሆናለንና ያ እንዳልኩ ቅድም ክሽፈት ነው። እኔ ማምነው በጣም ብዙ ማዳመጥ ነው ጥሩ ተናጋሪ የሚያደርገው ብዬ ነው ማስበው።